ሊነጋ ሲል ክፍል 21 እውነተኛ የፍቅር ታሪክ። እሺ ብዬ ተነስቼ መጣሁ። ቤት ካለኝማ ሌላ ምን እፈልጋለሁ? ቤት ካለኝ እኮ ባንዴ መቅዲ የኔ ያደርጋታለሁ። ቤተሰቦቿም ይቀበሉኛል። ከዛ እታከማለሁ ወይ ደግሞ ፈጣሪ ያለፍኩትን ችግር አይቶ ይምረኝ ይሆናል እያልኩ ወደ ሱቄ ተመለስኩኝ። ምሽቱን ሙሉ ዶክተር ስላለኝ ነገር ሳስብ አመሻው። ወደ ቤት ከተመለስኩ በኋላ አዲስ ፕሮግራሞችን ቤት መግዛት እንደሆነ ሌላም ተጨማሪ ሱቆች እንደምንከፍት ነገርኳት። እንደለመድኩት የመጀመሪያውን ሱቅ ሌላ ሰው አስገባሁበትና እሷ እኔ የምሰራበት ጋር ገባች። እኔ ደግሞ አዲስ የከፈትኩትን ስራ ጀመርኩኝ። እንደዛ እያለ ስራችን ወጥረን እየሰራን ለዶክተሩ አሪፍ ብር እንደያዝኩ ነገርኩት። ብድር ያላቸው ቤቶች አሉ። እናንተ ለሰዎቹ የእጅ የተወሰነ ትከፍልና ብድር ስንት ሚሊዮን ብር ቢሆንም ወደ እናንተ ይዞራል። ከዛ እናንተ እየሰራችሁ ትከፍላላችሁ። ሰዎች ለእጅ ትንሽ ነው የሚያስፈልጋቸው አለኝ። በደስታ ተስማማው። እንዳለውም እሱ ከሚያውቃቸው ሰዎች ላይ ይሄ ቤት ተገዛ። አከራየሁትና ለባንክ የምከፍለውን እዳ ከሱቅ ከማገኘው በላይ የዚህ ቤት ክራይ ይሸፍንልኝ ጀመረ። ይሄ ሁሉ ነገር እየተፈጠረ እያለ ለካ እሷ ከኔ ፍቅር ይዟታል። እኔ ግን አንድም ቀን አስተውዬ አላቅም። ብድራችን በአሪፍ ሁኔታ እየከፈልን አሪፍ ገቢ እያገኘን እያለ እሷ ከዛ በላይ መታገስ እንደማትችል በጣም እንደተጎዳች ስለ መቅዲ ባወራዋት ቁጥር ውስጧ እየተሰበረ እንደሆነ ወደ ቤተሰቦቿ ተመልሳ ያደርጉትን ቢያደርጓት እንደሚሻለ ጽፋልኝ ጥላኝ ጠፋች። አሪፍ ተነሳው ሄድኩ። ትልቅ ደረጃ ልደርስ ነው ብዬ ሳስብ እንደገና ወደ ኋላ መለሳለሁ። ታማኝ ሰው ለማግኘት መከራ ሆነብኝ። በሂሳብ መጨቃጨቅ አስጠላኝ። ሌላ ተጨማሪ ሰራተኛ ባስገባ ትርፉ ከበፊቱ እየቀነሰብኝ መጣ። የባንክ ዕዳዬም ለማክፈል ደግሞ ከበፊቱ የበለጠ ገቢ እንጂ ያነሰ መሆን የለበትም። ተመልሼ ወደ ጭንቀት ውስጥ ገባው። እዛው ደንበኛዬ የነበረ አንድ ሰውዬ ጋር በቅርብ እያወራን ስላጋጠመኝ ነገር ነገርኩት። አሪፍ አቋም እንዳለኝ ንግግር ላይም ቆንጆ እንደሆንኩ ነገረኝና ለምን እኛ ድርጅት አትገባም? ምን እንደምሰራ ቀረብ እየጠየኩት ነገ ቢሮናና እናወራለን። ጠዋት መጥቼ እወስድሃለሁ ብሎኝ ሄደ። በንጋታው 3 ሰዓት አካባቢ ሱቄ መጣና ሊያወራኝ እንደሚፈልግ ነገረኝ። እዛው ሱቅ ሁኜ እንዲያወራኝ ዘግቼ መሄድ እንደማልችል ነገርኩት። እሺ ስራው ሲላሲ መሆን ነው። እንደዛ ስልህ እንዴት መሰለህ ሙሉ ፕሮቶኮልህን ጠብቀህ ሱፍ ለብሰህ ማንኛውም ሰው የሚበዛበት ቦታ ላይ እየተገኘህ ሰዎች ሪል ስቴት እንዲገዙ ታደርጋለህ። ቢያንስ 2 ቤት ብትሸጥ በጣም ብዙ ብር ታገኛለህ። እዚህ ወር ተመላልሰህ የምታገኘው ብር እዛ በአንድ ቀን ታገኘዋለህ። ሳይህ አሪፍ እድሜ ላይ ነህ፣ መልከ መልካምም ነህ። ስለሆንክ ከሰዎች ጋር መግባባት ከቻልክ ቀላል ነው አለኝ። በደስታ ተስማማው። ግን እኔ ሱፍ የሚባል ለብሼም አላቅም ደሞም አልወድም አልኩት። ሱፉ ብር ነው ብለህ አስብ። ለገንዘብ ስትል የምትወዳቸው ነገር ቢኖሩ እንኳን መውደድ አለብህ አለኝ። ከዛ በስራው ተስማማሁኝና ሲስተሙ ሱቄ ውስጥ ሌሎች ሰዎችን ቆጥሬ እኔ ወደዛኛው ስራ ሄድኩኝ። መጀመሪያ አካባቢ የገዛሁት ሱፍ በራሱ ምቾት አልሰጠኝም ነበረ። ስራውም እኔ እንዳሰብኩት አልነበረም። ቀን ሙሉ ፀሐይ ላይ ነው የምትውዩ፣ ድካም አለው። ከዛ በተቃራኒው ደግሞ ቢሮ ውስጥ ቁጭ ብለው ለደንበኞች ስልክ በመደወል ብቻ የሚውሉም አሉ። ጠንክረሽ ከሰራሽ ሁሉም ስራ እንደ ክፍያ
ነውና በዛን አመት የአመቱን ምርጥ ሲላሲ ተብዬ ተሸለምኩኝ። አንዳንዶቹ አሪፍ ሰርተው እነሱ ያላቸው መኪና ምናምን ሲገዙ እኔ ቀጥታ የባንክ ዕዳዬን ነው መከፍለው። ያንን ስራ እየሰራው አትክልት ቦታም ቆንጆ ደንበኛ ስለነበረኝ ገበያው ቆንጆ ስለሆነ የብር ችግር እየተቀረፈ መጣ። እሁድ ነበር ቀኑ። መቼስ መቅዲ በእሁድ ቀን ከእናቷና አባቷ ቤት አትቀርም ብዬ ሰፈሯ ሄድኩኝና በሆነች ልጅ ብስኩት ግዢልኝ ብለሽ አስወጫት ብዬ አስጠራኋት። ወደ እኔ ስትመጣ ስታየኝ ደነገጠች። 2 ደቂቃ ብቻ ስጪኝ ብዬ ለመንኳት። ምን የመሰለ ቪላ ቤት እንደገዛው 3 ሱቆች እንደከፈትኩ ነገርኳት። ክት ብላ እየሳቀችብኝ አስጠንቁለህ ነው ሰርተህ አለችኝ። እንደፈለግሽ አድርገሽ አስቢው፣ ግን አሁን ባልሽን ፈትተሽ ከኔ ጋር መሆን ትችያለሽ። አሁን አሪፍ ገቢ አሪፍ ስራ አለኝ፣ ቤተሰቦችሽም ይቀበሉኛል አልኳቼ። እሷ ያወራሁትን ከምንም ሳትቆጥረው አንደኛ እኔ ስለተውኩህ ልትበቀለኝ እንጂ አሁንም ድረስ ወደከኝ አይደለም። ሁለተኛ ደግሞ አሁን ላይ ባሌን አፈቅረዋለሁ። የሚቀናው የሚናደድብኝ ስለሚያፈቅረኝ ትቼው እንዳልሄድ ስለሚፈራ ነው። አሁን ሁሉንም ተረድቼዋለሁ አለችኝና ሁለተኛ አጠገቧ እንዳልደርስ አስጠነቅቃኝ ትታኝ ሄደች። እኔም እዛው በቆምኩበት በፈጣሪ ስም አልኩኝ፣ ከዛሬ ጀምሮ መቅዲ ለእኔ ሙታለች። ከዚህ በላይ ሀብታም ሆኜ ካላሳየኋት እኔ ልዑል አይደለሁም አልኩኝ። ለተከታታይ 3 ዓመት ሲላሲነትን ሰራሁኝና የቤቱ አንደኛው 75% ክፍያ ከፈልኩኝ። በየአመቱ የአመቱ ምርጥ ሰራተኛ ተብዬ እየተሸለምኩኝ ነበረ። በ4ኛው ዓመት ላይ የራሴን ኤጀንት ከፈትኩኝና የራሴ ሰራተኞች ቆጠርኩኝ። ሲላሲ ሆኜ ከማገኘው 3 እጥፍ ማግኘት ጀመርኩኝ። ከዛ በኋላ የባንኪ ዕዳይን እየከፈልኩኝ ገንዘብ እንደ ልብ ማግኘት ማጥፋት ጀመርኩኝ። ገንዘብ አንዴ እስኪመጣ ነው እንጂ ከዛ በኋላ በራሱ ሰዓት ወደ አንቺ ይጎርፋል። በየቀኑ የኔ ማርኬት ስም እየሰፋ እየታወቀ መጣ። የኔ ተራ ሰው መሆን ቀረና አለቃ ሆንኩኝ። ገንዘብ ሲኖሩሽ አለቃ ስትሆኚ በራሱ የምትለብሺው ገጸ ባህሪ አለ። የራሴ መኪና ገዛው። አትክልት ቤቶቹን በሙሉ ተዘጉ። ቪላ ቤት ውስጥ የሚኖር ሰው የራሱ መኪና ያለው ደሞዝ ከፋይ ሆንኩልሽ። ከዛ ሳቲም ገንዘብ ሲመጣ ሰው መፈለግ ጀመርኩኝ። እናትና አባት፣ ዘመድ፣ ጓደኛ አጣው። በዓል ሲመጣ ቤት ውስጥ ድግስ ተደግሶ አያውቅም። ለማን ይደገሳል? ለኔ በዓልም ሆነ ሌላ ቀን ልዩነቱ አልታይ ያለኝ። በዓል ሲሆን ውጭ ነው የምበላው። ኖርማል ቀን ሲሆንም ውጭ ነው የምበላው። በእኔ ስራ ብዙ ሰራተኞች አሉ። እነሱ በዓል ሲደርስ ያስፈቅዱኛል። ዘመድ ጋር ሄደን ነው ሲሉኝ እኔ በእነሱ መቅናት ጀመርኩኝ። ከዛ ልሙት ልኑር ወደማያውቁ ወንድሞቼ ጋር ሄድኩኝና አሁን ሀብታም ነኝ። ከእናንተ ምንም አልፈልግም፣ ወንድምነታችሁ ብቻ ነው የምፈልገው አልኳቸው። ሁለቱም አሪፍ የሚባል ኑሮ ላይ ነበሩ። ግን አሁንም ያን ያህል ትኩረት አልሰጡኝም። አልሰጥ ሲሉ አብረን እንድንሰራ ሀሳብ አቀረብኩላቸው። ምናልባት በስራ ምክንያት ከተቀራረብን ወንድማሞች ከሆንን ብዬ። ከዛ የጋራ ድርጅት ከፍተን ካሰብነው በላይ ስኬታማ ሆንን። ውስጣችን የእውነት ወንድማማችነት ስሜት ባይኖርም ቢያንስ ወንድሞቼ እያልኩ ለማውራት በቃኝ። ከዛ በኋላ ታክሜ ሰው መሆን እንዳለብኝ ወሰንኩኝና ዶክተሩ ጋር ሄድኩኝ። አርፍደሃል አለኝ። ትናንትና ታክመህ መዳን ስትችል ገንዘብ አሳደድክ። አየህ፣ ከታከምክ በኋላ ገንዘብ ማሳደድ ትችል ነበረ። ለሷ ስትል ሀብታም የሆንክላት ሴት ዛሬ አብራ የለችም፣ ልታድንህም አትችልም አለኝ። እስቲ አሁን ያገኘኸው ገንዘብ ጤነኛ ሲያደርግህ
ከልብህ ስትደሰትበት ታያለህ አለኝ። ዝም ብዬ ተነስቼ ወጣሁኝና በስራ ምክንያት ይሆን በሆነ ነገር ትንሽ ስባሳጭ በፍጹም በአፍንጫዬ ደም ይፈሰኛል። ካልተናደድኩ ፀሐይ ላይ ረጅም ሰዓት ካላሳለፍኩ ካልተባሳጨው ግን ነስርም ይሆን ህመም የለብኝም። ከሆነ ሰዓት በኋላ ለመታከም የነበረኝ ሀሳብ ሁሉ ጠፋ። እንደዛ የለፋሁበት የደከምኩበት ሀብት ደስታ አልሰጠኝም። ልካ የውስጥሽን ሰላም ደስታ ሙሉ የሚያደርገው ሰው ነው። መንገድ ላይ መኪና እየነዳው ሲሄድ ብዙ ሴቶች ሊያስቆሙኝ ሊፍት ሊጠይቁኝ ይሞክራሉ። እኔ ግን በጣም እናደዳለሁ። ትናንትና ጎዳና ላይ እያለው ቢሆን እኮ በእግራቸው ክፍ ብለውኝ ነበር የሚያልፉ። እኔ ያ የትናንቱ ልጅ ነኝ እላለሁ። ከዛም በኋላ የምታከም ሞራሌ ጠፋ። ብኖርስ ለማን ነው? ብሞትስ ለማን ነው? በቃ ከሞትኩም ልሞት፣ ፈጣሪ ካቆየኝ ልቆይ ብዬ ዝም ብዬ መኖር ጀመርኩ። ለመኖር የሚያጓጓኝ አንዳች ነገር የለም። ማታ ስተኛ ጠዋት ስለመነሳት እርግጠኛም አይደለሁም፣ ግን እተኛለሁ። የሆነ ቀን ራሴን ጠየቅኩኝ፣ ምንም ቢሆን እኮ ከመሞት መኖር ይሻላል ብዬ በድጋሚ ለምርመራ በሄድኩበት ሰዓት ነበር ከአንቺ ጋር ተጋጭተን የተዋወቅኩሽ። ከአንቺ ጋር ከተዋወቅኩ በኋላ መጀመሪያ ሰው ለምን እንዳገኘሁሽ አላውቅም፣ ግን አገኘሁሽ። ከማክቤል አርገዛሽ ከማክቤል አረገዝኩ ያልሽን ቀን ሌሊቱን ሙሉ ከስራ ጋር ከራሴ ጋር ስማከር አደርኩኝ። ቢያንስ እኔ ስሞት የልጁን ስም ልዑል ብትለው እኮ ለእኔ ማጣሪያ ይሆነኛል። እኔ ብሞት ትናንትና ሲርበኝ ሲጠማኝ ዝረው ያላዩኝ ወንድሞቼ ናቸው ቀድመው ከቤት የሚሰለፉት ገንዘቤን ለማውሰድ። ስለዚህ ቢያንስ አንቺንና ምስኪኗ እናትሽ ልጅሽም በሰላም እንድትኖሩ ማድረግ ከቻልኩ ልፋቴ መና አልቀረም ብዬ ነበር። እኔ ተጋብተን እየኖርን ሁሌ ለአንቺ ስሜት አልነበረኝም። እንዲሁ ደስ ትይኛለሽ፣ ባየሁሽ ቁጥር መቅዲ ታስታውስኛለሽ። ቀስ በቀስ ግን አንቺ ከማቅዲ ጋር የምትወዳደሪ ሴት አልነበርሽም። የራስሽ ጸባይ፣ የራስሽ መልክ፣ የራስሽ አቋም አለሽ። ግን የሁሉ ጊዜ ስጋቴ እኔ መቅዲን በቀላሉ ልረሳት አልቻልኩም። አንቺን ማክቤል መርሳት ባትቺ ብዬ አሰብኩኝ። እኔ አቅፈሽ በተኛሽ ቁጥር ስለሱ ብታስቢ ፍቅር በቀላሉ ባይወጣልሽ ብዬ አልጋይ ለይቼ ለብቻዬ መተኛት ጀመርኩኝ። ግን አንቺን ቀርቦ ተግባበቱ አለመውደድን ቀላል አይደለም። በየቀኑ ልክ እንደ ሱስ ስራ ቤት ደርሼ እስክመለስ ትናፍቅኝ ጀመረ። ያለመደኝም ቤትን እንድናፍቀው እንድወደው አደረግሽኝ። እያደረግሽኝ መጣሽ። ዛብሎን ከተወለደ በኋላ ደግሞ የበለጠ ባሰብኝ። መኖር ምን ያህል እንደሚያጓጓ ተረዳው። ለካ ከመቅዲ በኋላ አግብቼ መውለድ እችላለሁ የሚለው ስረዳ ራሴን ለማዳን መራራት ጀመርኩኝ። ልጄን በሆድሽ እንደያዝሽ ስትነግሪኝ ደግሞ እዚህ ምድር ላይ መቆየት ምርጫዬ ሳይሆን ግዴታዬ እንደሆነ አመንኩኝ። ስራ ከማግባቴ ይልቅ ለበሽታዬ የሚሆን ዶክተር መፈለግ ሰዓት በዛ። ከተማ ውስጥ አለ የተባለ ዶክተር ሄድኩኝ። የመዳን ትንሽ ተስፋ እንዳለኝ ግን ከኔ በፊት በጣም ብዙ ሰዎች ለመታከም ወረፋ እንደያዙ ነገረኝ። የኔ ተራ እስኪደርስ ብሞትስ ብዬ ፈራው። ዶክተሩ ቀዶ ሕክምና አድርጎ ጨርሶ እስኪያርፍ ድረስ እጠብቅና ባለችው ትንሽ ሰዓት ገና በደንብ ለተጠናከረ ምርመራ ብቻ ከመጠን በላይ የሆነ ብር እየከፈልኩ መታየት ጀመርኩኝ። ላንቺ ያልነገርኩሽ እንዳትጨነቂ እንዳትረበሺ ብዬ ነው። ምናልባት ስሞት እንደሞትኩ ማወቅሽ አይቀርም። ከተረፍኩ ደግሞ እንደዚህ ሆኜ ነበር እኮ። አሁን ግን ተረፍኩልሽ ብዬ አብረን እናዋጋለን ብዬ ነበር። ግን አንቺ ልትታገሽኝ አልቻልሽም። ጭራሽ ራሴን አድናለሁ ብዬ ልጄን አጥቼው ነበረ። በሱ ድንጋጤ ጭንቀቱም
ጭንቀቱ እንደ አዲስ ነስሩን ተነሳብኝ። መጠጣት በፍጹም አይፈቀድልኝም፣ ግን ስጠጣ የተፈጠረውን ነገር አየሽ አይደለም? ሊነጋ ሲል ክፍል 21 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ሊነጋ ሲል ክፍል 22 እና የመጨረሻውን ክፍል በሚመጣ ሳምንት ይዤላችሁ እመጣለሁ። ፈጣሪ የሳምንት ሰው ይበላል። ሰላም ለሀገራችን፣ ሰላም ለሰው ዘር። ለቤቱ አዲስ ከሆናችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። እንደተለመደው ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ቸር ሰንብቱ። ላቭ ዩ